አንዳንድ ሰዎች ሲናገሩ የሆነ ነገር ሲያገኙ ሊሆን ይችላል አላህንም አላህ ይስጠው የሚሉ ሰዎች አሉ። ምን ማለት ነው ይሄ? ከሸሪዓ ጋር አንፃር እንዴት ይታያል? አንድ ሰው የወርቅ ጥርስ አስተክሎ እየኖረ ቢሞት እስከነ ወርቅ ጥርሱ ነው ወይ የሚቀበረው? እንዴት ነው የሚታየው ይላል። አንዲት ሴት ጥላት የሚባል በሽታ ታማ ነበርና በመሃል ደግሞ ሐይድ ሆነች። ሐይድ ከሆነች በኋላ ሐይዷ ሄደ። አሁን ሐይዷ ከጨረሰች በኋላ ሻወር መውሰድ ደግሞ አትችልም፣ ምክንያቱም በሽታው ውሃን ይከለክላል። ሶላቱን እንዴት ነው የምታደርገው ይላል። ሴት ኒካህ ስትታሰር ሙሉ መህሯ ተሰጥቷት ነበር። ከዚያም በኋላ قبل الدخول ማለትም ግንኙነት ከመፈጸማቸው በፊት እኔና አንቺ እዚህ ጋር ማቆም አለብን አላት። በሁለተኛው ቀን ደውሎ ፈትቼሻለሁ አላት። እሷ 3 ጊዜ ፍታኝ ብትለውም እምቢ አለ። አሁን የኔ ጥያቄ قبل الدخول ወይም ከግንኙነት በፊት ስለሆነ የመህሩ ጉዳይ እንዴት ነው? ረጃዕቱ ሳለው ወይ እሷስ ዒዳ ትቆጥራለች ወይ ይላል። ሚስቴ ብዙ ሰው ካለበት ብዙ ከሚተላለፍበት ቦታ መጣ እኔን ያዘችኝና በ3 ካልፈታኸኝ እሪ ነው ምለው የምጮኸው ብላ በቃ አለቀኛለች። ሁኔታዋን ሳያት ጨርቋን ልትቀድ በቃ እንደ ማመድ ነገር አደረጋት። እንደዚህ ሆና ስታስቸግረኝ እዛው ላይ እንዳለን በአንድ ፈታሻለሁ አልኳት። አልፈልግም በ3 ነው አለችኝ። በቃ እኔ ምንም ማድረግ ስላልቻልኩኝ በ3 ብዬ ፈትቼሻለሁ አልኳት። ግን በዚህ ምክንያት ነው የእሷ ሁኔታ ደስ ስላላለኝ ነው። ይሄ እንደፍቺ ይታያል ወይ? ኢማሙ አቡ ሐኒፋ የሚሰግድ ሰው ዊትር ዋጅብ ስለሆነ ቁኑት ላይ የሻፊዕያን ቁኑት ቢቀራ ይቻላል ወይ ይላል። ባል ሚስቱን እኔና ያንቺ እህል ውሃ አለቀ ቢላት እንደፍቺ ይቆጠራል ወይ? ጥያቄው እናቴ በህይወት የለችም፣ አባቴ በዚህ ምክንያት ንብረት ስጠኝ ብለው አልሰጥም አለ። ሌላ ግብቶ አሁን 10 ዓመት ሆኖታል። እኔ የእናቴን ንብረት ለማስመለስ መክሰስ ይችላለሁ ወይ? ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደምን ናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ። ወደ መጀመሪያው ጥያቄ ስንሄድ ያው ከአቂዳ ጋር በተገናኘ ነው። በ1993 መጨረሻው 10 አንዳንድ ሰዎች ሲናገሩ የሆነ ነገር ሲያገኙ ሊሆን ይችላል አላህንም አላህ ይስጠው የሚሉ ሰዎች አሉ። ምን ማለት ነው ይሄ? ከሸሪዓ ጋር አንፃር እንዴት ይታያል? ቢስሚላሂ ረሕማን ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን። أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير። يو عندنا مسائلوች ትንሽ
መከሰቱ ወይ ነው መሆኑ ወይም መባሉ የሚያስከፉ ነገሮች አሉ። እሺም የሰው ልጅ ምላስ የተሰጠው እንዲናገርበት ቢሆንም ምላሱን ደግሞ የሚያዝበት አእምሮና አቅል ደግሞ ተሰጥቶታል። ስለዚህ አቅላችንን ከመናገራችን በፊት መጠቀም ምንናገረውን ነገር የሚጎዳ ነው የሚጠቅም ነው ምንድነው ማዕናው ትርጉሙ ምንድነው ትርጉም የለሽ ነገር ነው ማወራው ወይስ ትርጉም ያለው ነገር ነው የሚጠቅም ነገር ነው ወይስ ማይጠቅም ነገር ነው ብሎ ማመዛዘን ይቀድማል። ለዚያ ነው ዑለማዎች ምን ይላሉ አንድ ሰው لابد أن يزن كلامه قبل أن يتلفظ به ከመናገሩ በፊት ንግግሩን ሸሪዓ ሚዛን ላይ ያስቀምጠውና ምንድነው ይሄ ንግግር ጎጂ ነው ወይስ ጠቃሚ ነው የሚለውን ነገር አሁን ብናገረው ይጎዳኛል ወይስ አይጎዳኝም አሁን ብለው ወንጀል ያጽፍብኛል ሰዋብ ያስገኝልኛል ወይስ ምን አለው ይሄንን ነገር ሳያስብ እንደመጣለት አፉ ላይ እንደመጣለት የሚያወራ ሰው በጣም ብዙ ኸطር ላይ ሊወድቅ ይችላል። አሁን እንዲህ አይነቱ ንግግር አላሁ ሱብሓነሁ ወተዓላ ይስጠው ተብሎ አይለመንለትም እኮ አላሁ ተዓላ ሰጪ እንጂ ተቀባይ አይደለም። ከመሰረቱ እኛ ተቀባዮች ነን ፍጡሮች ነን። እኛ ከአላህ ሪዝቅ ከአላህ ሲሳይ ተጠቃሚዎች ነን። አላሁ ተዓላ ግን የምንሰጠው እሱም ይቀበል ሲባል የሆነ ምግብ ምጽዋት እንደሚሰጠው ሰደቃ እንደሚሰጠው ወይም ደግሞ ሲሳይ እንደሚለገስ ነገር አይደለም ሙህታጅ ስላልሆነ ፈቂር ስላልሆነ። ስለዚህ ይሄ አባባል እንደው ምናልባት የሚናገሩትን ማያውቁ ሰዎች አሊያም ደግሞ ማላገጥንና ማሾፍን ፈልገው ወይ አዳዲስ ፈሊጥ የሚያመጡ ሰዎች አሉ ይሁን ነገር በዚያ እንዲታወቁበት ከሊኮ እንደዚህ አለ እያተባለ እንዲወራላቸው ብለው የሚናገሩ ሰዎች አሉ። ራሳቸውን ኸطር ላይ ከተሉ። አሁን በቀጥታ ትርጉሙ አላህንም አላህ ይስጠው ማለት አንድ ሁለት አላህ እንዳለ አድርጎ እንደማውራት ነው ተቀባይና ሰጪ ብሎ እንደማለት ነው። እነሱም ሰጪ ያለው ሰጪ የሆነ አላህ አለው ሊሉ ነው። ሁለት አላህን ተቀባይ ማድረግ ነው አላህን ፈቂር ማድረግ ነው። እሱ ዱዓ ያደረገለት ማለት ነው በሱ ቤት እኮ ለአላህ ዱዓ ያደረገለት ነው። ያኒ ማን ነው የምትለምነው ማን ነው የለመንክ ያለው ለአላህ ዱዓ ሲደረግለት በእነሱ አባባል እንግዲህ የሆነ ለማኝ አለ የሚለመንለት አለ አይደለ ተለማኝ አለ። ስለዚህ እንዲህ አይነቱ ንግግር ከሸሪዓ ጋር በቀጥታ የሚጋጭ ንግግር ነው። ከአላህ ወህዳንያ ጋር የሚጋጭ ንግግር ነው። ተናጋሪዎቹ በዚያን ሰዓት አቅላቸው ሰሊም ነው ሚሉትን እያሰቡ ነው የሚያወሩት። ምንድነው الذي خطر لهم حتى يقولوا هذا الكلام አሁን ይሄን ንግግር ለመናገር አላህ ይስጠው የሚባለው ነገር የምስጋና ቃል ሆኖ ተላምደውት አላህን እናመሰግናለን የሆነ ነገር ሲደረግለት አላህ ይስጠህ ይላል ሰው ልክ ቴንኪው እንደሚባለው ወይ ደግሞ አመሰግናለሁ እንደሚባለው ሹክራን እንደሚባለው አሽክሩ ሊላህ የሚል ነገር የመጣላቸው ከነጨራሹ የንግግራቸው ማዕና አልትዝም አላላቸው ወይስ ሚሉትን ነገር ያውቁታል ግን ምን ችግር አለው እያሉ ነው የሚያወሩት። ምን ችግር አለው ብሎ ማውራት ነጃ አይወጣም። ሰዎችን ፈገግ ለማስባል በቃ በዚህ ብንቀልድ ምን ችግር አለው የሚሉት የንግግሩ የዚህ ቃል ትርጉም አላሁ ሱብሓነሁ ወተዓላ እሱ የሚሰጠው እንዳለው እሱ ተቀባይ ከሌላው የሆነ ነገር የሚቀበል እንደሆነ አድርጎ ማሰብ ስለሆነ ከኢስላም አስተምህሮ ጋር ቀጥታ ከተውሂዱ ጋር የሚጋጭ ንግግር ነው። ይቀላል አይደለም ዝም ብሎ እንጂ ለኛ ብቻ ነው ዱዓ የምናደርገው ለሱ የምናደርግለት እንጂ ማን አለው የሚሉ ሰዎችም አይጠፉም። ወልዒያዙ ቢላሂ ተዓላ አንተ እንዲህ አይነት ሰዎች ለአላህ ያላቸውን ግምት ወይ ደግሞ በአላህ ላይ ያላቸውን እምነት ነው ካፋቸው አጋልጠው የሚያስወጡት። እንደማን አድርጋችሁ የምታስቡት አሁን ለመሪ ዱዓ እንደሚደረገው ለአገር መሪ ለአስተዳዳሪ ለኸሊፋ ዱዓ እንደሚደረገው እንደዛ አድርጋችሁ የምታስቡት ከሆነ አላህን ለም ተዕሪፉ አላህን አላወቃችሁትም። ስለዚህ እንዲህ አይነት ኸጢር የሆኑ ንግግሮች አሉ ግን ቀላል ተደርጎ ዝም ብሎ ሰው እንደቀላል የሚያወራው። አንድ ሐዲስ ያስታውሰኛል ነብዩ ሰለላሁ ዐለይሂ ወሰለም
إن العبد لا يتكلم بالكلمة لا يرى بها بأسا يهوي بها في النار 70 خريفا ይላል። አንድ ሰው የሆነችን ቃል ይናገራታል ምን ትጎዳለች ደግሞ ብሎ ነው የሚያወራው። ነገር ግን በዚያች ቃል ምክንያት ታች የጀሃነም አዘቅቱ ቦታ አላህ ይጠብቀን። የእሳት አገር አንዋዕ من العذاب ያለበት ከዚያ ውስጥ ደግሞ አዘቅቱ ቦታ ጋር ወርዶ ይወድቃል አሉ። ሱብሃንአላህ በዚያች ንግግር እና አንዷ ንግግር ከኢስላም አስወጥታው ሊሆን ይችላል። አንዷ ንግግር ሱብሃንአላህ በሙሐመድ ኢብኑ አልሐሰን አልሸይባኒ صاحب أبي حنيفة رضي الله عنهما በነሱ በሳቸው ዘመን አንድ የተከሰተ ክስተት አለ። ዋቂዓ አንድ ሰው ጃሪያውን ባሪያውን ያኔ ሴት ባሪያ ያለችው ጃሪያ ያለችውና አንዳንድ ጊዜ ሚስትየው በእህል ቋጥራ ምግብ ቋጥራ እሱ ወደ ማሳው ወደ እርሻው የሚሰራበት ቦታ ትልክለታለች። ጃሪያዋ ምግብ ይዛት ትላለች፣ ታደርስለታለች፣ ትመጣለች። من حيث الشرع جاريته حلال له እስካላገባች እስካልተዳረች ድረስ ሌላም ነገሮች ሸርጦች እስካልተሟሉ ያኔ ክልክል የሚያደርጉ ነገሮች እስካይሉ ድረስ ሐላል ነች። እና እቺ ሴት ባሪያ እህል ምግብን አድርሳለት ስትመጣ ሚስትየው ዘገየች ብላ ትቆጣለች። ምን አርጋችሁ ነው? ይሄን ነገር አርጋችኋል። ባልዩ ሲመጣ አይ ያኔ ከሷ ጋር ግንኙነት ፈጽመሃል ነው። አላረኩም አርጋሃል። ያው ሴቶች አንዳንዴ እንደዚህ ይመጣባቸዋልና ከዛ አላደረኩም። ከዚያ እሱ ረዳ علي አረጋት ሊመልሳት ፈልጎ አተዓለሚን الغيب አላት። እንዴ አንቺ የሩቅ ሚስጥር غيب ታውቂያለሽ እንዴ አላት። قالت نعم አውቃለሁ አለች በንዴት ላይ ሆነ። እና ይሄ እንግዲህ الغيب ሲባል እንግዲህ ተቀላላ غيبን ማለት ነው። قل لا يعلم من في السماوات والأرض الغيب إلا الله يعلم الله. ይህን ሲል ወዲያውኑ ወደ ሙሐመድ ኢብኑ ሐሰን ሸይባኒ ያኔ የነበሩት ሙፍቲ ናቸው ጥያቄ ወደ እሳቸው ከመጣ ሴትዮዋ እንዲህ አለች። ከዚያ ሲባሉ ምን አሉ እሳቸው? ከፈረት አሉ። ከፍራለች። አላህ ገይብን እኔ እንጂ ለማንም አያውቅም ብሏል፣ ሁሉንም ገይብ። ስለዚህ አንቺ ሁሉንም አልገይብ ሲባል እንግዲህ አንቺ የሩቅ ሚስጥር ማለት ነው። አጠቃላይ አላህ የሚያውቀውን እኔ አውቀዋለሁ አለች። ተናዳ ነው እንደዛ ያለችው። መናደዷ ዑዝር አልሆነላት። ኒካሐችሁም ፈርሷል አሏቸው። ሸሃዳ ተርግና ኒካሐችሁን አድሱ አሏቸው። በአቡ ሐኒፋ መዝሀብ بمجرد الردة ينفسخ النكاح አብረው ቢኖሩም ግንኙነት ቢኖራቸውም ባይኖራቸውም በሪዳው መከሰቱ ምክንያት ኒካሑ ይወድቃል፣ ውድቅ ይሆናል። ኒካሑ ፈርሷል፣ ሸሃዳት ያዛሉ፣ እንደ አዲስ ይጋባሉ። ስለዚህ እንዲህ አይነት ነገሮች ያኔ በዑለማዎቹ ዘመን እየተከሰቱ ዑለማዎቹ የከፈረውን ሸሃዳ አርግ ያሉ እያስመለሱ ኒካህ ተበላሽቶ ከሆነ እንደ አዲስ እያስደረጉ እንዲህ እያሉ ነው የኖሩት። እና በአሁን ዘመን ግን ብዙዎች እንደዚህ አሁን እንደተጠየቀው አይነት ጥያቄ ቀላል አርገውት የሚያወሩት ብዙ ወጥንቅጦስ የሚያስገባ አላህ ይጠብቀን። ያኔ ያልጠበቁት ቦታ የሚያደርሳቸው እነሱ እየቀለድን ነው ያሾፍን ነው ማለታቸው ዑዝር የሚመስላቸው ሰዎች አሉ። ግን ዑዝር አይደለም። ይሄ ሐዲስ የሚያመለክተው የሚጎዳው ሳይመስለው እንኳን ሰውየው ጀሃነም አዘቅት ውስጥ ይወድቃል የተባለው ኩፍር እንደሆነ ቢያውቀውማ እኮ እንደሚጎዳ ያውቅ ነበር አይደል? ስለዚህ የማይጎዳው መስሎት ኩፍር መሆኑን ሳያውቀውም እንዲህ አይነት ነገር ላይ ሊወድቅ ይችላል። ግን እኔ ያጀበኝ ያ ሰውዬ ጉዳዩ አንገብጋቢ መሆኑ ገብቶት ሄዱ እሳቸውን መጠየቁ ነው። አሁን በጸብ ምክንያት እኮ ዶክተር በየቤቱ በጣም ብዙ ነገሮች ነው የሚሰሙት። አሁን ታዲያ ይህንን አስቦ ለዑለማ ደውሎ ምናምን ይጠይቃል በዚህ ሰዓት ዶክተር? ናዲር ነው። አሁን እኛ ጋር የሚመጡ ጥያቄዎች በጣም ትንሽ ናቸው። ከዚህ አንፃር ማለት ነው ከሚከሰተው አንፃር ስናየው በጣም ትንሽ ናቸው። ያኔ የሚከሰተው በጣም ብዙ ነው።
ብዙ ሰዎች ሲናደዱ የሚናገሩት የሚያዝባቸው አይመስላቸው አሉ። ዛሬ በተደጋጋሚ የሚነሱ ጥያቄዎች ከፍቺ ጋር የሚነሱ ተናዶ ነበረ በቃ ከተናደደም አይቆጠርም እያሉ መልስ የሚሰጡ ሰዎች በሚናገሩ ንግግር በቃ ይታለፋል ተናዶ አይደል እንዴ እያሉ እንደሚተው የሚያልፉ ሰዎች አሉና خطر ነው አደጋው በጣም ከባድ ነው። መናደድ ዑذር አይሆንም። ብዙ ሰዎች ሰው የሚገሉት ተናደው ነው። ፖሊስ ተናደው ነው ብሎ አይተዋቸው የህግ አካል ተናደህ ነበር እንዴ በቃ ሄዳ አይለውም እኮ። ብዙ ጊዜ አደጋ የሚያደርሱ ሰዎች ሰው አይን የሚያጠፉ ሰዎች ሰው የሚፈነክቱ ሰዎች በንዴት ነው። አብዛኛው ጠላቅ የሚከሰተው በንዴት ነው። ፍቺ የሚከሰተው በንዴት ነው። ሰዎች አንዱ ሌላኛው ላይ ኢዕቲዳ የሚያደርገው በአብዛኛው በንዴት ነው። ዝም ብሎ ቁጭ ባለበት ብድግ ብሎ የሚደረጉ በጣም ጥቂት ናቸው። የሆነ ሐሺሽ ወስዶ ምናምን ካልሆነ በስተቀር መቼም ሰው ካላናደዱት ብዙ ጊዜ ወይ የሚያናድድ ነገር ካላየ አለም ዝም ብሎ ተስፋ የቆረጠ ሰው በዚህም ያለው የሚጨፈጭፍ ካልሆነ በስተቀር በአብዛኛው ከንዴት ጋር የተያያዙ ነገሮች ናቸውና ንዴትን ዑذር አድርገው ለማለፍ ሞክሩ አንዳንድ ሰዎች አሉና በቅርብም እንደዚህ የመጣኝ ጥያቄ ነበር። አይ እንደዚህ ፈታሽ እኮ ተናዶ ነውና የፈታሽ እስቲ ቆይ መፈታቱን እርግጠኛ አይደለንም የሚል አይነት መውቂፍ። ይሄ ከምን የመነጨ ነው? አንዳንዶች ያለ ሐቅ የሚሰጡት ፈትዋ በባጢል ከሚናገሩት ንግግር ሸሪዓን ምንም ያልተመረኮዘ ስሜትን ወይም ደግሞ አንዳንድ ሙፍቲኑን የሚናገሩት የነሱን ይያዙ የሚያወሩ ሰዎች በብዛት ነው። على كل حال ምላሳችንን እንጠብቅ። ይሄ ወስያ ምላሳችንን እንጠብቅ። በንዴት ጊዜ ምላሳችንን እንጠብቅ። በቁም ነገር ጊዜ ምላሳችንን እንጠብቅ። በደስታ ጊዜ ምላሳችንን እንጠብቅ። በሁሉም ሐል ላይ ምንናገረውን አስበን እንጂ አንናገር። አስቦ የሚናገር ሰው ነጃ ይወጣል። አስቦ የሚናገር ሰው ንግግር አፈትልኩ ከመውጣቱ በፊት መጀመሪያ ያዘው። ይሄ ከንፈር በር አለ፣ የጥርስ በር አለ፣ ይሄ ሁላ ቋላል መዝጊያ ነው። ይሄ ሁላ ይያዝ አቅል ተሰጥቷል። ይያዘውና ما معنى هذا الكلام እንደንዲኮ ብዙ ሰዎች ካፋቸው በወጣ ትንሽ የከሊማ ራሳቸውን አደጋ ላይ የሚጥሩ አሉ። አካላዊ አደጋም ራሱ ምን አለ ዝም ባለ ቢባል ሰው አለ። ራሱን አዋረደ የሚባል ሰው አለ። በቃ በትንሽ አፉ እንደው ያዛርጓት ቢሆን ኖሮ እንደው ተከብሮ መሄድ የነበረውን ይሁንሽ ቃል ጣል አድርጎ የሚባል ሰው አለ። እንዲህ ነው እንዲህ የሚባል ውድቅ የሚል እና ሰው በምላሱ ነው የሚመዘነው፣ በንግግሩ ነው። ደግሞ የውስጥ ያለውን ነገር የሚገልጸው ምላስ ስለሆነ ያዛርጎ ይሄ ነገር ቢደበቅ ይሻላል የሚባለው መውጣት የለበትም የሚባለው ነገር ይዞ መውጣት አለበት የሚለውን ደግሞ ሲያረጋግጥ አንዳንድ ጊዜ አይተን ከሆነ አንዳንድ መስሪያ ቤቶች ደብዳቤ ለመውጣት ምን ያህል እንደሚያደክመው አይተናል። ኃላፊው ጋር እስኪ ቼክ ይደረግ እዛ ቦታ ሲባል መጨረሻ ላይ መዝገብ ቤት ኮፒ አድርግና እንትን ብለህ ይዘህ ወጣ ሲባል እኮ ደስ ይላል አይደል? ያቺን ደብዳቤ ለማስወጣት ምን ያህል ፕሮሰስ እንደሚካሄድ እናየዋለንና ንግግራችን እንደፈለገ ፍትልክ እያለ እየወጣ ራሳችንን ችግር ላይ እንዳይጥለን ከያዛርገን መላልሰን አስበን ማይጎዳ ከሆነ እንዲያውም ዑለማዎች የሚሉት إن كان فيه ثواب ليتكلم به أو فيه مصلحة دنيوية أو دينية ليتكلم به وإلا ولو لم يكن حراما لا يتكلم የሚሉት حرام ስለሆነ ብቻ አይደለም እንኳን ኩፍር ቀርቶ ማለት ነው እንዲሁ ጥቅም ካየበት ይናገር። አንዳንዴ ዝም ብሎ ሐላል ነገር ነው የማወራው ስለ ፖለቲካ ነው ብሎ ይቀላቀላል። ነፍስ ትጎተትና ወደ ሪያ ልትሄድ ትችላለች። ከኔ በላይ ማን ያለ እኔ ነኝ ሁሉንም አቀው እኔ ነኝ ስለ ሁሉም ፖለቲካ የገባኝ የሚል አይነት ነገር ውስጡ ላይ መጣበት ይችላል እና እኔ ሻላለሁ የሚል ነገር ውስጡ ላይ መጣበታል። ስለሚነሳው ራስ ስለ ንግድም ሲነሳ هل فيه في كلامك نفع አሁን በመናገር ጥቅም አለው ከሌለው ዝም በል አዳምጥ። ثواب አለው ذكر الله ነው أمر بالمعروف ነው أن تجيب على من سأل أن تعلم الناس ማስተማር ስለዚህ ጥያቄ ሲጠየቅ መመለስ ثواب አለው አዎ አለው ንያን አስተካክል አውራው እና በጣም አደራ የሚባለው ሰው የምላስን ነገር ነው። አላህ ያግዘን። አሜን። እና አሁን ዶክተር ይሄ የተናገረው ሰው አላህ ይስጠው ሲል ለዚህ ሰው
አሁን አኪድ ሰዎችን ለማሳቅ ምናምን ከሆነ አኪድ ከባድ ነው። ግን ይህንን የሚያስቡት ልክ እንደ ምስጋና አልሐምዱሊላህ ብሎ እንደሚያስቡ አይነት ናዲር ነው እንደዚህ የሚመጣ። ምክንያቱም የሚያውቁ ሰዎች ናቸው እንደዚህ የሚሉት እንግዲህ በብዛት እና እንደዚህ ከሆነ ምናልባት በዚህኛዋ መውጫ ከሆነ እሱ ሀሳቡ ምናልባት ከነጭራሹ በተናገረበት ሰዓት ያቺ ቃል ማዕናዋ ከሱ ርቃለች። ውስጡ ላይ ያለው ማዕና አሽኩሩከ ያ ረቢ የሚል አይነት ማዕና መስሎት በቃ ያን ማዕናን የመጣለት አፉ ላይ ቃሉ ያመጣ እንጂ ከቃሉ ጋር አብሮ የመጣው ልቡ ላይ ያለው ማዕና ያኛው ማዕና ነው። ቃሉ ይህን ባይሰጥም ቃሉ ይሰጣል ማለት አይደለም። ቃሉ ይህን አይሰጥም። ነገር ግን ያንን ብቻ አእምሮ ላይ አድርጎ ከተናገረ ብዙ ሰዎች ይህን ካሉ በኋላ ተነቡህ ማድረግ አለባቸው አይደል? ያልኩት ነገር ምንድነው ብሎ ማሰብ አለባቸው። ስለዚህ በዚያ ከሆነ ሊድኑ ይችላሉ ማለት ነው። ከዱባይ የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም፣ አንድ ጥያቄ ነበረኝ። ያው ሌሎች ጥያቄዎችም አሉ። በርግጥ አንድ ሰው የወርቅ ጥርስ አስተክሎ እየኖረ ቢሞት እስከነ ወርቅ ጥርሱ ነው ወይ የሚቀበረው? እንዴት ነው የሚታየው ይላል። ያው ከጥርሱ ጋር ወይም ደግሞ ከስጋው ጋር እስከተያያዘ ድረስ አሁን ያ ይነቀል አይባልም። ያኒ ከእነሁ ያ አካሉ እንደ አንድ ክፍል ሆኗል ያ ነገር። እማ እንደ ቀለበት ያሉ መውለቅ ያለባቸው ነገሮች ግን አብረው አይቀበሩም። ገንዘብ ናቸውና የወራሽ ሀቅ ናቸውና እንጂ ሰውነቱን ያሰረበት ወይም ጥርሱን ያጠነከረበት ያኔ ከዛ ከንትኑ ጋር ብዙ ጊዜ ሲያያዝ አብሮ አያይዘው ነው የሚያስሩትና ይሄ ወርቅ ነው ይሄ ጥርስ አይደለምና ይውለቅ አይባልም። እንዲህ አይነቱ ነገር አብሮ ከሰውነት ጋር የተጣበቀ ነገር ስለሚሆን ማለት ነው። ሌሎችም እንደ ዑለማዎች አፍንጫ ላይ ፍንጫቸው በሆነ ምክንያት የተቆረጠባቸው ሰዎች እንደዚህ በወርቅ የሚሰሩ ወርቅ የራሱ የሆነ እንትን ስላለው ነው መበስበስ ምናምን ነገር ስለማያጋጥመው መዛግ ምናምን ስለማያጋጥመው እንዲህ አይነት ለሶፋ ጀውሃሩ ሶፊ ስለሆነ ያደርጋሉ። ምሳሌ በአፍንጫቸው በኩል የተቆረጠ ነገር ካለ ያችን መሞ ያደርጉበታል የመሳሰለውና የሚያያዝ ነገር ከሆነ ተነቅሎ አይወሰድም። ከእንትን ጋር አብሮ ማዕድሪ እንዴት አድርገው እንደሚያያይዙት አላህ ይወቀው። ነገር ግን እንደ ቀለበት ያለ ሰዓት ያለ እጅ ላይ ያለ ጌጥ ነገር ካለ የሴት ልጅ አምባር አድርጋ ቢሆን የሞተችው ያው ላይ ይመስል ይወቃል። ከገላው ጋር ከተያያዘ ለማፍረስ ሰውነቱ መነካካት ያንን የሚያፈርስ ነገር ይሆናል። አንዳንድ ጊዜ እሱን አውርጣለሁ ብሎ ሌላ ጥርስ መንቀል ምናምን ሊሆን ይችላል። ሌላኛው ጥያቄዋ ምንድን ነው? አንዲት ሴት ጥላት የሚባል በሽታ ታማ ነበርና በመሃል ደግሞ ሀይድ ሆነች። ሀይድ ከሆነች በኋላ ሀይዷ ሄደ። አሁን ሀይዷ ከጨረሰች በኋላ ሻወር መውሰድ ደግሞ አትችልም፣ ምክንያቱም በሽታው ውሃን ይከለክላል። ሶላቱን እንዴት ነው የምታደርገው ይላል። እንደ በሽታ እንውሰደውና ጥላት የሚባለው ጥላት የሚባለውን ነገር ያኔ ውሃ የሚከለክል አንዳንድ በሽታዎች ነው። ለሰውነት ላይ ውሃ ከነካው የበለጠ በሽታው የሚባባስ አይነት ወይ ደግሞ ከሰውነት ጋር ውሃ ከተነካካ ለጉዳት የሚጋለጥበት ማ ዩቢሑ ተየሙም ምንለው ተየሙምን የሚያስፈቅድ የሆነ ህመም ወይም ተየሙምን የሚያስፈቅድ የሆነ ዑዝር ካለ እቺ ሴት ሀይድ ላይ የቆየች ሴት ከሀይዷ ስትጸዳ ወዱ ማድረግ ባትችል ምንድነው መታጠብ ባትችል ገላዋን መታጠብ ባትችል ተየሙም ታደርጋለች። ይሄ አሁን ይሄ ጥላት ለተባለው ብቻ ሳይሆን ለማንኛውም አይነት ሰውነታችን ውሃ ቢነካው ሊጎዳን የሚችል አይነት ችግር ያለበት ሰው ተየሙም የሚያስፈቅድ ዑዝር ያለው ሰው ሴት ከሆነች ሀይድ ላይ ቆይታ ስትጸዳ ወይም ሀይዷ ሲቆም ምናልባት ደሙን የምታስወግድበት በስቲንጃ ማድረግ የምትችልበት ሁኔታ ካለ ደሙ መወገድ አለበት مع وجود النجاسة እንዳይሆን ያንን በስቲንጃ ካስወገደች በኋላ ተየሙም ታደርጋለች። ያኒ ተየሙም በትጥበትም ፋንታ ይደረጋል፣ በውዱእም ፋንታ ይደረጋል።
ወይ ውሃ ላጣ ሰው አሊያም ውሃ መጠቀም ለሚጎዳው ሰው ውሃ ቢኖር። ስለዚህ አሁን የተጠየቁ ጥያቄ ውሃ ከተጠቀሙ ይጎዳል ነው። ውሃ ከተጠቀሙ ይጎዳል ነው። ምናልባት በሽታው አይነት ባይገባንም ጥላት የሚባለው ነው ትላለች። ከታች በኩል አብዛኛው የሰውነቷ ክፍል ቁስል አለው ትላለች። እንደዚህ አይነት ብዙ ጊዜ ሰውነት ላይ የሚወጡ ቁስሎች ውሃ ከነካቸው ሊባባሱ ይችላሉ። ስለዚህ መድኃኒቱ ውሃ ሳይነካው መድኃኒት እየተደረገለት ብቻ ሊሆን ይችላል ሚድ ነው። ይሄ ያው ሲቃ የሆነ ሰው ሲናገር ነው፣ ታማኝ የሆነ ወይም በተጅሩባ ሰውየው ሲያቀው ነው። በተጅሩባ በተሞክሮ ማለት ነው ሲያቀው ነው። ይሄ ዑድር እስካለ ድረስ ውሃ መጠቀም አልተቻለም። ስለዚህ ሸርዕ ምን አድርጓል? ፈተየመሙ ሰዒደን ጠይባ ብሏል አላህ። ያኒ በአፈር على صعيد الأرض على وجه الأرض بميقين التراب الطاهر تراب طاهر بهنا نصه بهنا عفر تيمم يدرجال كذا وعلى تسجدالش حائض هناك تيمم مرقة تسجدالش جنوبي هنا تيمم مرقة يسجدال وهاك كم يقول أكونه ويمكن إلا وضوء يفرس بس وضوء مرقة حتى تيمم مرقة يسجدال ሌላኛው ጥያቄ አንድ ሴት ኒካህ ስትታሰር ሙሉ መህሯ ተሰጥቷት ነበር። ከዚያም በኋላ قبل الدخول ማለትም ግንኙነት ከመፈጸማቸው በፊት እኔና አንቺ እዚህ ጋር ማቆም አለብን አላት። በሁለተኛው ቀን ደውሎ ፈትቼሻለሁ አላት። እሷ 3 ጊዜ ፍታኝ ብትለውም እምቢ አለ። አሁን የኔ ጥያቄ قبل الدخول ወይም ከግንኙነት በፊት ስለሆነ የመህሩ ጉዳይ እንዴት ነው? ረጃዕቱ ሳለው ወይ እሷስ ዒዳ ትቆጥራለች ወይ ይላል። እሺ በመጀመሪያ قبل الدخول ويمكنነት ከማድረግ በፊት የተፈታች ሴት يثبت لها نصف المهر يعني ግማሽ መህር ነው የሚረጋገጥላት። ግማሹን መህር ትመልሳለች ማለት ነው። አሁን ሙሉ መህር ተሰጥቷት ከነበረ ኒካሁ ላይ ግማሹን መህር مثلا 10,000 ብር ሰጥቷት ቢሆን 5,000 ብሩን ትመልሳለች። ግማሹ መህር ተመላሽ ይሆናል። ግማሿ قبل الدخول ስለተፈታች ሐቋ ነው ማለት ነው። ይሄ አንድ። ሁለተኛ قبل الدخول የተፈታች ሴት ግንኙነት ከማድረጋቸው በፊት ገና እንደተጋቡ ኒካሁ ላይ ምንም አይነት ግንኙነት ከማድረጋቸው በፊት ግብረ ስጋ ግንኙነት ከማድረጋቸው በፊት ከተፋቱ ዒዳ የለባትም። يعني المطلقة قبل الدخول بها لا عدة عليها إلى الفقهاء. كجنينة وفيت يتفتح سيت عدة اللبات ودياون يزيان كان ما قبضت شلالش هذا ما عدة اللبات منه عدة يلا مالت رجعية للش مالتنا رجعية مالت سويا ورجعت بلو من لس ميش لبثوني ثلاث ما يرلا لمن لأنها تبين بطلقة بينونة صغرى يبالل በትን በአንድ ፍቺ ባኢን ትሆናለች። ባኢን ማለት መልሻለሁ ማለት ማይቻልበት ሁኔታ ላይ ይሆናሉ በአንዱ ፍቺ። ይሄ ያው በአንድ መጀመሪያ ከፈታት አብቅቷል። ከዚያ በኋላ እሷ አይ በ3 አርገው ብትለውም እንኳን 3 ቢልም እንኳን አይደርስባትም። ለምን አንዴ ወጣለችና ምናልባት ሲጀመር ጀምሮ እሱ በ3 ፈትችሻለሁ ቢል ኖሮ 3ቱንም ጨርሷል ይባላል። ከዚያ በኋላ ሸርጦች ተጠብቀው ሌላ ባል አግብታ ግንኙነት አድርገው ከተፋታች በኋላ ዒዳዋን ጨርሳ የምትመለስለት ያው 4 ሸርጦች ይኖራሉ። በፊት 5 ምንላቸው ከተጋቡና ግንኙነት ካደረጉ በኋላ የተፈታች ሴት ነች በ3 ከተፈታች። በዚህኛው ግን በአንድ ቃል በ3 ፈትቼሻለሁ ካላት ማለት ነው። በአንድ ቃል በ3 ፍቺዎች ግን መጀመሪያ በአንድ ፈታውሽ አላት። እንደገና ደግሞ ሁለተኛ አሁን ደግሞ ይልሻለሁ ቢል ሁለተኛው አይደርስባትም። ለምንድነው? لانها قد بانت بالاولى بالمره الاولى بمجمره بالطلقه الاولى باين ሆናለች ማለት በቃ ተለያይቷል። አጅነብይ ሆነች ማለት ነው። አጅነብያን ሴት መንገድ ላይ አግኝቶ ፈትቼሻለሁ ቢላት ይደርስባታል? አያገኛትም ፍቺው። እቺም ሴት በአንድ ከፈታት በኋላ መልሶ የፍቺ ቃል ቢያናገራት አጅነብያ ነች። መልሽሻለሁ ቢላት አትመለስም፣ አጅነብያ ነች። ረጃዕቱ ማለትም አይችልም። ስለዚህ ጥያቄው ላይ አንድ ግማሽ መህር ነው የሚወጅብላት፣ ከተቀበለች ግማሹን ትመልስ። ሁለተኛ ዒዳ የለባትም። መልሽሻለሁ ማለት አይችልም ሰውየው፣ መልሽሻለሁ ማለት አይችልም።
ከዛ በተጨማሪ በሶስት አድርገው ብላ መጠየቋ ይሄም ያለ ማወቅ ነው። በአንድ ከፈታት በኋላ አብቅቷል። በቃ መሐከላቸው ላይ ያለው ነገር ምናልባት ከሶስቱና የሶስቱና የአንዱ ልዩነት ምንድነው ከተባለ ሶስት ቢሆን በይኑና ኩብራ ይባል ነበር፣ ትልቁ የሆነ መለያየት። በአንድ ከሆነ ግን قبل الدخول ከግንኙነት በፊት ስለሆነ በይኑና ሱግራ ይባላል። በአዲስ መልኩ ኒካህ ቢያስርላት እንደ አዲስ ትመለሳለች። በአዲስ መልኩ ኒካህ ቢያስርላት ትመለሳለች፣ በቀረው ፍቺ ትመለሳለች። ይሄ ነው። ሌላ ጥያቄው ላይ የተጠየቀው መጀመሪያ የተናገረው ንግግር የኔና አንቺ ግንኙነት በቃ እዚህ ጋር ያብቃ ወይም ማቆም አለበት የሚለው ንግግር በፍቺ መልክ ሊሆን ይችላል። ንያ ነውና የተናገረው ወይም እንደዛ ሊሆን ይችላልና ፍቺ ነው ወይ እንበለው ወይስ ሁለተኛውን ፍቺ ሲያደርግ ነው እንደ ፍቺ የሚቆጠረው የሚለው የመጀመሪያው ምናልባት ማስፈራሪያም ዛቻም ሊሆን ይችላል። ሷሪህ አይደለም። ሷሪህ የሚባለው ግልጽ ያለ የጠላቅ ንግግር ነው። ኪናያ አሽሙር ከሆነ ደግሞ በዚያ መልኩ ከፈለገ ደግሞ ፍቺንና አለመፍታት ሁለቱን የሚያመች ንግግር ከንያ ጋር ከንየት ጠላቅ መፍታትን ከመነየት ጋር አብሮ ከተናገረው ነው ፍቺ የሚሆነው። ይሄ ግን ማቆም አለበት ወይም እዚህ ጋር ቢበቃን ይሻላል የሚለው የሐሳብ እንጂ የውሳኔ ነገር አይመስልም ዛሂሩ። ስለዚህ ፍቺ ከፈታበት ጊዜ ጀምሮ ማሰብ ነው። ተመልካቾቻችን የምትከታተሉት ጠይቆ ፕሮግራማችንን ነው። በአሶና ቴሌቪዥን ብቻ ነው የተላለፈ የሚገኝ ፕሮግራማችን። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን። የተወሰነ ረፍት ወስደን እንመለሳለን። ተጠብቁን ኢንሻአላህ። ተመልካቾች የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። ከአፍታ ቆይታ በኋላ ተመልሰናል። አሁንም ከኛ ጋር ሆኖ በ0920 መጨረሻው 29 የተላከልን ጥያቄ ምንድነው የሚለው ሚስቴ ብዙ ሰው ካለበት ብዙ ከሚተላለፍበት ቦታ መጣ እኔን ያዘችኝና በሶስት ካልፈታኝ እሪ ነው ምለው የምጮኸው ብላ በቃ አለቀኛ ነች። ሁኔታዋን ሳያት ጨርቋን ልትቀድ በቃ እንደ ማመድ ነገር አደረጋት። እንደዚሁን አስታስቸግረኝ እዛው ላይ እንዳለን በአንድ ፈታሻለሁ አልኳት። አልፈልግም በሶስት ነው አለችኝ። በቃ እኔ ምንም ማድረግ ስላልቻልኩኝ በሶስት ብዬ ፈትቼሻለሁ አልኳት። ግን በዚህ ምክንያት ነው የእሷ ሁኔታ ደስ ስላላለኝ ነው። ይሄ እንደ ፍቺ ይታያል ወይ? በመጀመሪያ النبي عليه الصلاة والسلام حديث الله لا طلاق في إغلاق يميل حديث الله يعني بمسجدد يتدرج فتشين لفتشي يقطر يطلاق قال مسجدد ميلون ያው ብዙ ምሳሌዎች ሊጠቀስለት ይችላል። መግደል ማስገደድ ነው፣ አስፈራርቶ ነው ማለት ነው። ወይም መደብደብ፣ ኃይለኛ ድብደባ ሊሆን ይችላል። ሞት ጋር ማይደርስም ቢሆን ከዛም ያነሰም ቢሆን ድብደባ፣ ጣትን መቁረጥ ሊሆን ይችላል። ወይ ደግሞ ማሰር ሊሆን ይችላል። ወይ ሐቅ ገንዘብን መውሰድ ሊሆን ይችላል። ወይም ደግሞ ከፊል ዑለሞች እነሱ አድርገው የሚጠቅሱት ذو هيئة የሆነ ሰው ክብር ያለው ሰው ከሆነ ሰው ፊት እናዋርዳለን ወይም ደግሞ እንደዚህ ካላረክ ሰው ፊት እንሰድብሃለን እናዋርዳለን ተብሎ ካስፈራሩት يعني ክብሩ የሚወርድበት ስለሆነ እነሱ ያን ያደርጋሉ ብሎ ካሰበ የሚያደርገው ፍቺ እንደ ፍቺ አይቆጠርም። يعني ሙክረህ ነው ይባላል። አሁን እዚህ ቦታ ላይ የተከሰተው ነገር እሷ ያን ነገር ካላደረገ ጮሃ ሰው ፊት ልታጋልጠው ወይም ደግሞ ሰው ፊት ልታዋርደው ወይም የመሳሰለውን ነገር ልታደርግ እያለች ነው። ሐሏን ሲያያት ደግሞ ይሄን ነገር ካላረኩት ታደርገዋለች ብሎ ነው ያለው። እዚህ ሁኔታ ላይ በውስጥ መፍታትን ፈለገ በዚያ ሰዓት ወይስ አልፈለገ የሚለው እናያለን። በውስጥ መፍታትን ሳይፈልግ እሷ ብቻ እንድታርፍ ያንን በተዘተበትን ነገር እንዳታረግ ብቻ በቃሉ
ፈትቻለሁ ካለ ውስጡ ግን ያልፈታ ከሆነ አትፈታም። ነገር ግን በልቡም በቃ ምን ላድርግ ሴትዮ እንደዚህ የምታስቸግረኝ ከሆነ በቃ ልፍታትና ልገላገል ብሎ ፍቺን ነይቶ ከሆነ ትፈታለች። ለምን ኺያር የሚባል ነገር ውስጡ ላይ ያለ ማለት ነው። መምረጡ ፈልሽቶታል በቃ ያን ነገር። ያኛው ሳይፈለግ የሚሆን ነገር ነው። እሱ አይፈልገውም። ለምላስ ያክል ብቻ ልበል፣ አሁን እንዳይደበደቡኝ ልበል፣ እንዳያስሩኝ ልበል፣ ፍርድ ቤት እንደዚህ ይባላል። በዙልም ፍታም ይላሉ። አሁን ፍታም በል ታሰራለህ ይባላል። ያንን ፈርቶ እኔ ሚስቴን አልፈታውም ግን እነሱ ፍታ ሲሉት በልቡ አለመፍታትን ነው የሚፈልገው። በምላሱ ብቻ ሽፈትቻለሁ አለ፣ አትፈታም። አሁን ይህም ሰውዬ በዚያ ሐል ከሆነ አትፈታም። ግን በቃ እንደዚህ እዚህ ድረስ ከደረሰንማ ልፍታት ብሎ መፍታትን ከልቡ ፈልጎ ተገዶም ቢሆን ማለት ነው። ተገዶም ቢሆን ከውስጥ ፍላጎቱ ከመጣ ግን ትፈታለች። በተገደደበት ቅጽበት አብሮ ውሳኔውም ከመጣ አብሮ አንዳንድ ሰው በጣም ሲያስጨንቁት እኔ ምን ብዬ ነው የራሴን ስለምን አስጨንቃለሁ በቃ ትሄድ ከፈለገች ሊል ይችላል። በቃ እንለያይ ከዚህ ማረፍ ፈልጋለሁ ሊል ይችላል። በውስጡ ከነየተው ወቃ ማለት ነው። አሁን በዚህ ሁኔታ ላይ እንግዲህ እሷ ተፈትቻለሁ ብላ ነው የምታስበው። እዛ ሂዳ ሌላ ባል ካገባች ጣጣው ብዙ ነው ማለት ነው። አዎ እንደዛ ያኔ መሀል ላይ የሚመጡ ከባድ ነገሮች አሉ። አገባችም አንልም ማለት ነው። አገባችም አይባልም። አሁን ፍቺው ካልተከሰተ አሁን አስገድደው በጣም ብዙ ሰዎች በጉልበት ወይ ቤተሰቧን ይዛ ትመጣለች ወይ ዱርዬ ይዛ ትመጣለች። አንዳንድ ጊዜ በግድ አስገድደው ፍታ ይሉታል። ካልፈታ እንሰባበርሃዳ ይሉታል። እሱ በውስጡ ሚስቱን ይዟል። በምላሱ ብቻ እሺ ፈትቻለሁ ይላል። አሁን እቺ ሴት ሄዳ አገባው ብትል አላገባችም። በሐቂቃ አልተፈታም። እሷ ያለበትን ወضع አይታ እኔ በፍላጎት እንድትፈታኝ ነው የምፈልገው ብላ በትክክል ፍቺው እንዲከሰት ማድረግ ነው እንጂ ያለባት። አለዚያ ሌላ መጨመላለቅ ውስጥ ነው የምትገባው ማለት እሷ መሰራው ከዛ በኋላ እንደዚህ ነው ይቆጠራል ማለት ነው። ይሄ እንግዲህ እሷ ምናልባት እንደ ዛሂራን ራዲ ሆኖ ነው ያለው ልትል የምትችልበት ምክንያቶች ሊኖሩ ይችላሉ፣ የሚታዩ ነገሮች። ነገር ግን ከዛ በኋላ ሄዳ የምታደርገው አቅዱ ምኑ ሰሒህ አይሆንም። መርሐባ። ከሳውዲ የተላከልን ጥያቄ ነው። ሰላም አለይኩም ወራህመቱላህ። ጥያቄ ለመጠየቅ ነበር። በኢማሙ አቡ ሐኒፋ የሚሰግድ ሰው ዊትር ዋጅብ ስለሆነ ቁኑት ላይ የሻፊዕያን ቁኑት ቢቀራ ይቻላል ወይ ይላል። በመጀመሪያ ደረጃ ቁኑት የሚባለው ዱዓ ነው። ያኒ ወደ አላህ ተضرع የምናደርግበት ልመና ነው። የትኛውም አይነት ዱዓ የትኛውም አይነት ወደ አላህ የምናደርገው ልመና ይሆናል። በዚያ ቁኑት የሚደረግበት ሰዓት ላይ ወይም ቦታው ላይ ለምሳሌ ፈጅር ላይ ቁኑት አለ። የሱብህ ሶላት ላይ የምናደርገው بعد الركوع الثاني ከሁለተኛው ሩኩዕ ቀና ብለን በአንድ ዱዓም ቢሆን ረበና አቲና في الدنيا حسنة وفي الآخرة حسنة وقنا عذاب النار ብንል ያው ቁኑት ተገኘ። ስለዚህ እንደ ዱዓ እንዳደራረግ አንዳንድ መዛሂቦች الناس አድርገው የሚያነሷቸው ከነብዩ ሰለላሁ ዐለይሂ ወሰለም የተወሰዱ ቁኑቱ ዑመር የሚባል አለ፣ ቁኑቱ አብዱላህ ብን መስዑድ። ይሄ የዱዓ አደራረጉ እነሱ ቁኑት ሲያደርጉ የሚሉት የነበረው ዱዓ ሁሉም ከነብዩ የተወሰደ ነው። ያኔ እነሱ የዘገቡት ወይም በእነሱ በኩል የመጣው ማለት ነው። ይሄም ቢሆን ምንም ችግር የለም። በዛኛው መልኩ ቢደረግም ይሄኛው መልኩ ቢደረግም። ስለዚህ አሁን የአቡ ሐኒፋ መዝሀብ ላይ ኢማም አቡ ሐኒፋ ረሂመሁላህ በመዝሀባቸው ላይ ዊትርን ዋጅብ ነው ይላሉ። ዋጅብ ማለት ያው ፈርድ ነው ማለት አይደለም፣ እንደ 5 ወቅት ሶላት አይደለም የሚቆጥሩት፣ ነገር ግን ዋጅብ ነው ይላሉ። ይሄንን بعد صلاة العشاء የሚደረግ ነገር ነው፣ የሚሰራ ነገር ነው። እዚያ ላይ ቁኑት አለ። በሻፊዒ መዝሀብ የቁኑት በዚህ ሰዓት ይደረጋል ወይ ከተባለ ይሄ في النصف الأخير من رمضان في قنوت النصف الأخير من رمضان أو النصف الثاني من رمضان
የረመዳን ሁለተኛው ግማሽ ያ ወደ ኋላ የሚመጣው ግማሽ ቀጣዩ ግማሽ ከ16 ጀምሮ ያለው ከሱ ጀምሮ ባሉት ሌሊቶች ላይ በሚኖረው ቁኑት ላይ ነው ሻፊዒ ዊትር ላይ ነው ቁኑቱን ሙስተሐብ ነው የሚሉት يعني فرض አይደለም ቁኑቱ መሽሩዕ ነው ይላሉ ሌሎቹ ላይሳ ሌሎቹ ዊትሮች ላይ ከዚያ ውጪ የሚደረጉ ዊትሮች ላይሳ ቁኑት የለም ነው ሻፊዒ ጋር ስለዚህ ጠያቂያችን ምናልባት የጠየቀው በሆነ ነገር መዝሐብ ሻፊዒን ቢይዝ በዊትር ጉዳይ መዝሐብ አቢ ሐኒፋን ቢይዝ ቁኑት አደራረጉን እንዴት ላድርገው ከሆነ የዱዓ አነባበብ ወይም አጠቃቀም ቃላት ከሆነ ምንም ችግር የለውም ይሄ የትኛውም ሱሐባ በኩል የተወራውን ቁኑት ማድረግ ይቻላል የትኛውም ዱዓ ማድረግ ይቻላል ነገር ግን ምናልባት ከሩኩዕ በፊትና በኋላ ይባላል በሻፊዒ ከሩኩዕ በኋላ ኢዕቲዳል ላይ ነው የሚደረገው በአቡ ሐኒፋ ሩኩዕ ይደረግ አላሁ አክበር ይባልና ከዛ ቁኑት ተደርጎ ከዛ ሩኩዕ ከዛ ስጁድ ነው የሚቀጥለው ኢዕቲዳል ስጁድ ነው የሚቀጥለው እና ይህችን ልዩነት ከሆነ በአቡ ሐኒፋ መዝሐብ ይዛለው ካለ በዚያው ጠብቆ ይሄድ ያደረረጉ ሁኔታ የቃል አጠቃቀሙን ከሆነ ምንም ችግር የለውም በየትኛውም በኩል መርዊ የሆኑትን ቁኑቶች ቢያደርግ ይቻላል ማለት ነው በ0918 መጨረሻው 11 የተላከልን ጥያቄ ምንድን ነው የሚለው ባል ሚስቱን የኔና ያንቺ እህል ውሃ አለቀ ቢላት እንደ ፍቺ ይቆጠራል ወይ ያው ይሄ ኪናያ ነው ምናልባት እኔና አንቺ ካሁን በኋላ አንድ ላይ በአንድ ጎጆ ውስጥ ሆነን ባለትዳሮች ሆነን ከአንድ ማዕድ የተቋደስን መብላታችን አብቅቷል አምሮ መኖራችን አብቅቷል ተለያይተናልና ባልና ሚስት አይደለንምና ማለት ፈልጎበት ከሆነ ፍቺ ይሆናል ያው ኪናያ የሚባለው ነገር እንደየ አካባቢው እንደየ ቦታው እንደ ቃል አጠቃቀሙ ነው የሚወሰደው ይሄ ቃል ለፍቺም ያገለግላል ከፍቺ ላምላላ ያገለግላል ተብሎ ሊወሰድ ይችላል ሷሪህ የሆነ ነገር አይደለም ተፋተናል ወይ ደግሞ ፈትቼሻለሁ ወይ ተለያይተናል ካሁን ባልና ሚስት አይደለንም የመሳሰሉት እንደዚህ ግልጽ ያሉ ቃላቶች ካልሆኑ በኪናያ መልኩ ወይም በአሽሙር መልኩ ያን ነገር እየነገራት ነውና ንያ ይታያል ቃሉ ብቻውን ሳይሆን ንየቱ ጠላቅ ያኒ ቀልቡ ላይ የመፍታት ንያ ይዞ በዚህ ንያ በዚህ ሐሳብ ይሄንን አስቦ በዚህ ቃል ከገለጸው ፈትቼሻለሁ ቢል እንኳን ባይጠቀም አሁን ባልኩት በተጠቀሰው ጥያቄ ላይ የመጣው ቃል የኔና ያንቺ እህል ውሃ አብቅቷል በቃ የኔና አንቺ ተለያይተናል የሚልን አይነት ተፋተናል የሚልን ቀስዶ ከተናገረ ፍቺ ይሆናል ስለዚህ ወደ ንያው ነው የምንመለሰው ቃሉ ሷሪህ ስላልሆነ ማለት ነው ምናልባት አገራችን ላይ በቃ ይሄው እኮ ነው የሚፈልጉበት እኮ ፍቺ ሲፈልጉ እኮ ነው እንደዚህ የሚሉት ሊባል ይችላል ያኔ ምናልባት ሌላም ነገር ሊያመች ይችላል አናውቅም ፍቺ ብዙዎቹ ይሄን ፈልገው ቢናገሩትም ይሄን የማይሉ ሰዎችም ሊኖሩ ስለሚችሉ ወይም ይሄንን በሌላ የሚረዱ ሰዎችም ሊኖሩ ስለሚችሉ እኛ አማራጭ ያለ ወይም ደግሞ ኢህቲማል ያለ ምናልባትም ይሄም ሊሆን ይችላል የሚል ግምት ያለ ሙሉ ለሙሉ ፍቺ ነው ብለን መደምደማችን ስለዚህ ወደ ንያውን መልሰዋለን إن كان بنية الطلاق طلقت በፍቺ ንያ ከሆነ ተፋተዋል ማለት ነው ስለዚህ አሁን ጉዳዩ እሷ ይሄንን ሰምታ ምን ለማለት ፈልገህ ነው ማለት አለባት نعم ይሄ ማረጋገጥ ያስፈልጋታል يعني ኪናያ ከሆነ እሷ የልቡን አታውቅም የልቡን በማታውቅበት ሐል ደግሞ ለማወቅ መጠየቅ አለባት يعني ታረጋግጣለች እሱም ፍቺ ፈልጎበት ከሆነ ራሱን ስለሚያውቅ ተመልሶ በሐራም መቀጠል ስለማይፈልግ ይነግራታል ይሄን እኮ አልኩሽ እኮ ይላታል ወይ ደግሞ እሷ በጥሩ ግምት ወስዳው ተቀምጣ ያለ ሰነስቱ ጓዙ ሊያስተካክል ይችላል ምንድነው ስትለው በቃ እኮ ነው ቅድም እኮ እንደዚህ ብዬሽ ነበር እና ምን ማለት ነው ተፋተናል ማለት አይደለም እንዴ ብለው ካረጋገጠላት ያው ንያውን ተናገረ ማለት ነው በ0912 መጨረሻው 75 የተላከልን ሰላም አለይኩም እንዴት ናችሁ ጥያቄ ለመጠየቅ ነበር ጥያቄው እናቴ በህይወት የለችም አባቴ በዚህ ምክንያት ንብረት ስጠኝ ብለው አልሰጥም አለ
ሌላ ግብቶ አሁን 10 ዓመት ሆኖታል። እኔ የእናቴን ንብረት ለማስመለስ መክሰስ እችላለሁ ወይ? አሁን እንጂም ከአባት ጋር የሚደረግ ሙዓመላ እንደሌላው አይደለም። ውርስ ከሆነ ሐቅ ካለው አባት ነውና አባቱን በአግባቡ በስርዓት ከሐቁ መጠየቅ ይችላል። ያኔ እኔም ድርሻ አለኝ ከእናቴ ሐቅ ድርሻ አለኝ ብሎ ማለት ነው። ነገር ግን አባት የልጁን ገንዘብ ስለወሰደ አይከሰስም። አባት በልጁ ገንዘብ ተሰሩፍ አደረገ ተብሎ ይሄ አባቱን ፍርድ ቤት ማቆም፣ አባቱን ማሳሰር፣ አባቱን ለክብር እንዲጎድፍ ማድረግ ይሄ ተገቢ ነገርም አይደለም። ስለዚህ ጤና አላህ ከሰጠው መከሰብ የሚችል ከሆነ አቅም ከሰጠው አካሉ ሙሉ ከሆነ ይህ ሰው በዚህ ጉዳይ ከአባቱ ጋር መነታረክን ትቶ ሌላ ነገር ውስጥ እንዳይገባ ወደ ራሱን ወደ መቻል ወደ ከስቡ ሌላ ነገር ፈልጎ ራሱን ኑሮውን የሚመራበትን ሁኔታዎች ማመቻቸት ነው ያለበት። አሁን ከባድ ነው። ሰው ለሰሚም ራሱ ያስደነግጣል እኮ አባቴ ልክሰሰው ወይ ተብሎ ሲጠየቅ እና አባት በልጁ ገንዘብ ላይ ይበድለው አይደለም፣ ይጨቁነው አይደለም፣ ሐቁን ወስዶበት ባዶን ያስቀረው ማለት አይደለም። ነገር ግን ከልጁ ገንዘብ በማዕሩፍ የሚጠቀመው አባት ነውና እንደ ራሱ ገንዘብ የሚታሰብባቸው ሁኔታዎች አሉ ሸርዓን። ይህ ማለት አሁን አልበደለው ማለት አይደለም። ውርስ ለልጅ መስጠት ያለበትን አልሰጥም ብሎ ልጁ እየተቸገረ አባት ማስቀረቱ ክልክል ነው፣ የሰራው ስራ ክልክል ነው። ቢል ሙቃቢል ደግሞ በትይዩ ደግሞ አባቴ ነው እና የወሰደብኝ ለማንም ማድረገውን ነገር ነው እሱን ከሷለሁ ማለት ደግሞ ተገቢ አይደለም። ስለዚህ ወንድማችን ምን መክረው ምክር ኦትሩክ ለሁ አባተ ተውለት። ምናልባት እኔ ሐቄ ነው እስኪ ሰጠኝ እጠብቃለሁ ምትል ከሆነ ያው መማ ወደ ሐቅህ ይገባል ያ ነገር። ምናልባት አባትህም ደግሞ አጀላቸው ደርሰው ሲሞቱ አሳውቀህ አረጋግጠህ ይሄ ውርስ ውስጥ የሚገባ አይደለም፣ ይሄ የኔ ሐቅ ነው፣ ከእናቴ የሚደርሰኝ የነበረን ድርሻ ወስዶ ነው አባቴ እስካለ በህይወት እስካለ ድረስ ልጠብቅ ብዬ ዝም ብዬ ነው በራሱ እስኪሰጠኝ፣ አሁን ግን ሞቷል፣ ያ ይመለስልኝ። ያን ከወሰደ በኋላ በተቀሩት የአባቱ ንብረቶች ላይ ደግሞ እንደ ሌሎቹ ወራሾች ሐቁን ይከፈላል ማለት ነው። ያው መክሰስ ሆነ ክስ ውስጥ መግባት ፋይል ማገላበጥ ምናምን ይቀበል ነው። እንደው በሀገራችን አዳ ሽምግልና የሚባል ነገር አለ። ሽማግሌዎችንስ ለሱ የሚቀርቡ ለአባቱ የሚቀርቡ ሰዎችን እስኪ ያናግሩልኝ ብሎ መላክስ ዶክተር፣ ይሄ ጥሩ ነገር ነው። ሰው ወደ ሐቁ ጋር ለመድረስ ያኒ አባቱንም ቀልብ ሳይሰብር እንዲሁም ደግሞ የአባቱን ክብር የሚያጎድፍ ነገርም ሳይሰራ መቼም ጤነኝነት አይደለም ሰው አባቱን አሳልፎ ሲሰጥ ማለት ነው ለሌላ ለመንግስት አካል ወይ ደግሞ ለማንኛውም ዛሊም ለሆነ ሾርጦ የመሳሰለውን አሳልፎ መስጠቱ ይሄ አባትን ማክበር ወይም ለአባት ሐቅ መጨነቅ ሳይሆን ለትንሽ የዱንያ ገንዘብ ብሎ አባቱን አሳልፎ መስጠት ነው የሚሆነው። በሽምግልና ግን እኛ አባቴ ያከብረዋል ብለን የምናስበውን ሰው ወይ ደግሞ ለሱ ያከብራቸዋል ትልቅ ሰዎች ናቸው ብለን የምናስባቸውን ሰዎች ማስመከር፣ በቃ ልጁ ራሱ እንዲችል ይፈልጋል፣ አቅም የለውም፣ አንዳንዴ ልጁም ሊቸገር ይችላልና በቃ ሐቁን ስጠው፣ ያንተው ልጅ ነው፣ ነገ ራሱን ቢችል ነገ ደህና ቢሆን የራስህ ልጅ ነው፣ የምትወርሰው የሚወርስህ ልጅ ነው፣ ስጋህ ነው፣ ያንተ አብራ ክፋይ ነው ብለው የሚመክሩ ሰዎችን መላኩ ችግር የለውም። ይሄ ያኔ አንዳንድ ነገሮች ከባድም ስለሚሆኑ ነው። ለምሳሌ ሰው ብዙ ገንዘብ ያለው ሰው አባቱ የተወሰነ ገንዘብ አስፈልጎት ከዛ ላይ ቢወስድበት ምንም ላይ ጉዳይ ይችላል ቢልከት እንደምንም ብሎ ሰው የራሱን ጉሮሮ ነው ለመድፈን አግብቶም ከሆነ የሚስቱን ልጆችም ካሉት የልጆቹ ለመድፈን ቋፍ ላይ ያለ እንደው በጣም እየተቸገረ ያለ ሰው እንደገና ዋና የሚዘራበት መሬት ቢወሰድበት ለምሳሌ የሚከስብበት ነገር ቢወሰድበት
ኸጠር ላይ ሊጋለጥ ይችላል። ስለዚህ የሚሰራው ስራ ትክክል አይደለም፣ አባትየው ዙልም ነው። ከሱ በስተጀርባም ቤተሰብ ሊኖር ይችላልና እንዲህ አይነት ነገር ተገቢ አይደለም እና ማይታለፈው ነው ሲያገኘው በዚህ ሆን በተጠቀሰው ሽማግሌዎች ሄደው የሚያናግሩት ልጅ ችግር ላይ ነው፣ እቺ መሬት ተውለት፣ አንተ ብዙ መሬት አለ። አንዳንድ መጥፎ አባቶችም ይኖራሉ፣ አላህ ይጠብቀን። ይሄ ረህመት የሚባል ነገር ያልተፈጠረባቸው በሆነ ምክንያት የሆነ ውስጣቸው ያለው ሴታፕ ይበላሽና ይሄ ውስጥ ያስቀምጡት ነገር በቃ ይሄማ አድዌ ነው ብለው ልጃቸውን በአድውነት ይፈርጃሉ። አንድ ነገር እንዳይነካ እያሉ እንዳይጠጋ፣ እኔ እንደዚህ አሞኝ መች መጣ፣ እንደዚህ ሆኜ መች ደረሰልኝ፣ እንደዚህ ሆኜ እንደዚህ አላደረገልኝም፣ ልጅ አይደለም ብላም ይላል። ሰውየው ልጅ አይደለም ስላለው ልጅ አይደለም አይባልም። መቼም ወልዶታል በሐላል የራሱ ልጅ ነው። ልጅ አይደለም የተባለ አይወርስም አይባልም። ሐቁ ነው፣ ብትሞት ይወርስሃል ነው የሚባለውና ያስታርቁ የሚያግባቡ ወደ ሐቁ እንዲመለስ የሚያደርጉ ሽማግሌዎች መግባታቸው ችግር የለውም። አሁን እኛ ስጋት የሆነብን ዶክተር ያው ሲከስ በዛ ተያይዞ ያሉ ብዙ ዙልሞች ሊከሰቱበት ይችላሉ በአባት በሚል ነው። እንደው ፍትሃዊ ያለ ኸሊፋ ኑሩ ያን ደግሞ አላህን የሚፈሩ ሰዎች ሆነውስ ቢሆን ምናልባት እንደው ማለት ይህንን አሁን ተሰውር አንድርገው አሁን ያለንበትን ዘመን በዚህ ሳይድ ካየነው ከባድ ነው። ግን እንደው በዛን ዘመን ቢሆንና ኸሊፎች ባሉበት አላህን ይፈራሉ ተብሎ የሚታሰቡ እንደ መክሰስ ሳይሆን ለነሱ እንደው ቀስ አድርጋችሁ እስኪ ለአባቴ እንደዚህ የአባትን ክብር በማያጉድፍ መልኩ ሄዶ እንዲያነጋግሩት የማድረግ ስራ አሁን መስራቱ ይህን እንጂሃ የአባቱንም ክብር አላጎደፈም። እነሱን ሲያወሩት እንደ ተከሳሽ አይነት ሳይሆን ልክ እንደ ሽማግሌ አድርገው አሁን ዋናው ፎከስ ማድረጋችን አባቱን ወደ አላስፈላጊ ነገር ላይ ላለመጣል ነው የሚለው ላይ ነው። ይሄ ትክክል ነው። እንደዚህ አይነት ነገሮች መቼም ሰውየው የሚያስፈልገውና መጠቀም ያለበት ገንዘቡ ሲሆን በጣም ቢሓጃ የሆነበት ነገር ሲሆን አባቱን ቢሆን ቢወስድበት ለማስመለስ አባቱን በማይጎዳ አባቱን ለችግር ለእንግልት ክብሩን ለማጎደፍ በማያጋልጠው መልኩ ወደ ሐቁ ጋር መምጣት አይከለከልም። አንዳንድ ሰሃቦች አባትና ልጅ ሆነው ነብዩ ጋር የመጡ አሉ ሰለላሁ ዐለይሂ ወሰለም። እንደዚህ ያደረገኝ ተባብለው ነብዩ ዐለይሂ ሰላቱ ወሰለም ፍርድ ይፈረዱላቸው። ዲኑ እንደዚህ ነው የሚለው፣ እስላም እንደዚህ ነው የሚለው ብለው የፈረዱላቸው ሰዎች አሉ። ይሄ ይከሰታል በብዛት በወንድምና ወንድም ይከሰታል፣ በአጎትና በወንድም ልጅ በእህት ልጅ መሃል ይከሰታል፣ በልጅና በአባት መሃል ይከሰታል። እንዲህ አይነት ነገሮች አሁን ይሄ እንዲታሰር እንዲንገላታ እንዲደበደብ ምናምን ሳይሆን እንዳሁን ጊዜ እንዳሉት ግራ የገባቸው ህጎች እንደዛ ሳይሆን በሐቅን ያስመልስልኛል ብሎ ለሚያስበው ሰው አባቴ በድሎኛልና ገንዘቤን አስመልሱልኝ፣ ያኔ እኔ መተዳደርበት የለኝም መኖሪያዬን ነው መቀማን ቁርቴን ያዘኝና ብሎ ለቃዲው ለኸሊፋው ቢናገር ሐቁ እንዲመለስለት ቢያደርግ ክልክል አይደለም። መርሐባ። እንግዲህ ዶክተር ከሰዓት አንፃር እዚህ ጋር እናቆማለን። ሰጣችሁን ማብራሪያ ባረከላሁ ፊኩም። የተከበራችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። ይሄ ፕሮግራማችን ሁሌም እንደምንለው ጁምዓ ምሽት 3 ሰዓት ከምሽቱ 3 ሰዓት ላይ ጀምሮ እንዲሁም ደግሞ እሑድ ቀን ከ7 ሰዓት በኋላ ማለት ከዛ ሰዓት ጀምሮ ኢንሻአላህ ለእናንተ የሚተላለፍ ይሆናል። በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ወደ እናንተ በድጋሚ ይተላለፋሉ። አብራችሁ ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። ሸሪዓዊ ምላሽን ሸሪዓው ምን ይላል በሚለው ጉዳይ ላይ ምላሽ የሰጡን የተከበሩ ዶክተር ሼህ አቡበክር ሱሌማን ነበሩ። እኔ ደግሞ ከበላይ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙ ወደ እናንተ እንዲተላለፍ ሳድርግ ነበር። አብራችሁን ስለነበራችሁ እጅግ አድርገን በድጋሚ እናመሰግናለን። በሌላ ጥያቄ በሌላ ፕሮግራም እስከምንገናኝ ኢንሻአላህ السلام عليكم ورحمة الله وبركاته.